አውዝልኝ ሽጣውልሽ አንቺ ሴትዮ ነው በተራራ ሳይት ተኛለሽ እንዴ? ምን ሆነሽ ነው? ራሴን አሞኛል፣ ደክሞኛል። አሁን እኮ እዛ ሲሄድ እዛ ጸጥ ይላል ብላ እዛ ሄዳለች አሉ። ራሴን አነደድከው ያማህ እንዴ? ማሻአላህ ይሄ ነው በጣም ተስማምቶሽ ነው እንዴ? ጨው አርጉሽ የለ እንዴ? ወላሂ ትንሽ አሁን ደክሞኛል እኮ። አሁን ደክሞኛል ልተኛ ነበር የመጣሁት። እና ታዲያ ቤት ነው እንጂ የሚተኛው እዚህ ይተኛል እንዴ? እቃ ትእዛዝ አለኝና ቤት እጅ አልተኛ የሚላከው አሁን ከሰዓት ነው። እሺ ስለሆነ ለዛ ብዬ ተኛው። ደግሞ በዛ ላይ አዲሱ መጅሊስ ሳይው አማረኝ ወላሂ። በጣም ወርቃማ ነገር ያው ተወዱ ይለ ወርቃማ ነገር ወደድኩ ወላሂ። እኮ አለ አተናነኩትም አንሳው አሪፍ ነው። በጣም ነው የወደድኩት ወላሂ። ወርቃማው ራሱ በቃ በጣም ሄዶልታል። ሴትዮዋ ምርጫዋ ከባድ ነው። ስንት ሆነ መሰለሽ ያገኘነው ምንጨርኩ ወላሂ እንደምነበር። እስኪ አንሳው። አንቺም ገባሽ እኮ ይገኝ የት እግርሽ ገብቶ የቱ እግር? እዚህ ከጉልበትሽ ጀምሮ ያሳይሽ አረጋንሳ። አንተ እንዴት ነው የሚያነሳው ስልክህ ራሱ? የሚገርም ነው። እና አሁን ታዲያ ምንድን ነው እስከ መቼ ነው እንደዚህ የምትይው? ተንቀሳቀሽ እንጂ ገና በ5 ቀን እንደዚህ ትያለሽ እንዴ? ተዋዘል በሌለሽ አጥቢ እኮ ነኝ እኔ። አጥቢ ጡት አጠባለሁ። አጥቢ እንስሳት አጥቢ ጡት ስለማጠባ ነው። ጡት ስለማጠባ ይደክመኛል። አንተ ስታፈጥሪ በደንብ አድርገኛማ እየተሸከመ ምን እያለ እኮ አንተማ እየተሸከምክ ምንም እያልክ ደህና ነህ። እኔ ደግሞ ጧት እስከ ምናምን ሰዓት እኮ ተኛ። አራበኝም እንጂ ደክሞኛል እኮ። ድካምና ራብ ግን ምንድን ነው ልዩነቱ? ጎረቤት መሰለኝ አይደል? በጣም ነው ወላሂ። ለበአላህ ለቤት ግን ለምን አሰሩልኝም እንደዚህ ያለ ለቤት እሰራለሁ ኢንሻአላህ። እምልህ እቺ ስታይሏ ራሱ ይቺ ያው የሴትዮዋ ምርጫ ነው እንጂ እንትኑ ቢበዛ ይሄ ምንድነው የምትሉት? እቺ ወርቃማ ሰፋ ብትል ከዚህ ብትሰፋ በጣም ነበር የሚሆነው። ግዴታ ፍላጎቷን ማስተካከል ግድ ይላል። ቀጠን ያለ አንቺና ላኪላት ለራሷ መጀመሪያ እልክላታለሁ። አሁን ትንሽ ልረፍ ብዬ ነው እንጂ እስከ መቼ ተነሺ? ሰዓት ደርሷል እኮ። ሰዓት ድረስ እስኪ ተኩል ሆኗል። 11 ተኩል እኮ ነው ገና። እና ታዲያ ቀስ እያልን ምናምን እቃ ስለምንይዝ እዛው ይደርሳል 12 ሰዓት ምናምን። ትንሽ ተረፈና እና ምን ከላይ ተነዶ እንዳይጫነሽ ልቅስ ነው። አውዝ ብለም ሸጣው ነው እንጂ አንተ ሰውዬ ዛሬ ምንድነው ማለት እንዳይጫነሽ? እኔ እዛ ጋር ምን እሰራለሁ? እኔን አታገለኝ። እኔ ያለሁት እዚህ። ምናልባት ባዶ ቤት መጥፎ ነው። ይጨንቀሃል ስታጣኝ። ማጣት ሳይሆን ማመን ደግሞ አለመፈለግህ እኮ ነው የሚገርመኝ። እዛ ስለምደሽ እንዴት እዚህ ባዶ ቤት ትመጫለሽ? እዛ መጋዘን እዛ ሰው የሚመጣው ምናምን 10 ጊዜ በር ይከፍታል ይዘጋል። ያማ ግዴታ ነው እኮ። እንደዛ ሲሆን ደግሞ እኔ ስለሚጋጋ ራሴን አመመኝ። ራሴን አመመኝ። ቡና ሱስሽ የራስሽ ላይ ወጥቷል ማለት ነው። በቀን 7-8 እየጠጣሽ እኔ ቢያምሽ ነው የሚገርም። ሌሊትም እኮ ጠጥቻለሁ ወላሂ። እኔ የት ሂጂ? አንተ ስተኛ እኮ ሌሊት ጠጥቼ ነው የምተኛው ወላሂ። አሁን የምትነሽበትን ሰዓት ከ9 ሰዓት ወደ 10 ሰዓት ተኩል አድርጊ። 10 ተኩል ከነስቶ ተራቡም ድካሙም ይቀንስልሻል። እንደዛ እንኳን እንዴት ነው የሆነው? አላህ ብቻ አንተው እንጀል ይዘንዶ ግን ማጥባት ከባድ ነው ወላሂ። ማጥባት ከባድ። ወተት ምናምን አስጀምሪት። ይሄ ነገር ምንድነው? ቦምብ? ኧረ ቦምብ አይደለም ይሄ ሰውዬ። ምን ቦምብ ነው? ማጥበቂያው ነው፣ ቡለኑ ነው እኮ ይሄ። መጥበቅ አለበት። ይጠብቃል። ያኛው ከላይ እነሱ ሲታሰሩ ለታጠብቂው ካርቶኑ ስለማስገባት ነው። ፈታትሽ አስገባዋለሁ። ሽጡልኝ ተብለው ነው 18,000 ቡራ ከቦቱን ብቻ። ይሄን ብቻ 18,000 ግን በጣም ቅናሽ ነው። ለምን መሰለህ? አንደኛ የሳውዲው ነው። የሳውዲ የሚባለው እንደዚህ ነው። የሳውዲና የዱባዩ በደንብ ነው የሚያስታውቀው። በዛ ላይ ይሄንን ፈልገህ ገበያ ላይ አታገኘውም። ረጅሙ ነው ይሄ፣ ሙሉ ነው። ምኑ ይሄ እንትኑ ከውስጥ ያለው ሙሉ ነው። የዱባዮቹ አነስ ብለው ግማሽ ድረስ ናቸው። እና በእርግጥ እነዛም አሁን ከነ ጀበና ማስቀመጥ ሴትዮዋ ይሄን ይዛ አዎ። ስለዚህ በርስ የሚፈነካከቱ ነው የሚመስለኝ። ስለዚህ አለው 1 2 3 አለው ተጨማሪ የሚታሰር ይዘዘዘ የሚታሰር
ለዛ ነው የዛኛው የለም። የዛም አለ የታሰራል። የዛም ስንት ብር ነው? እሺ ይሄ 18000 ምንም የለውም። ይሄው ብቻ ማለት ነው። አሁን የረጀበና ማስቀመጫ ረከቦ ይሄ የስኳር ዕቃና ማጨሻ ሆኖ ረከቦቱ ሆኖ ነው 24000 የሚሸጠው። ይሄ ደግሞ ረከቦት ብቻ ነው እና ትልቅ ነው። ለውጡ ይሄ ብቻ ነው። ስለተለቀ ትልቅ ነው። የሳውዲ ነው። ሌላ ምንም ልዩነት የለውም። አዎ አንተ በቃ የረከቦት ዋጋ እንደዚህ መሆን ይገርማል። በጣም ነው የሚገርመው። በትሪ ቡና ለመጠጣት በትሪ አጠጡ። በትሪ አዎ ካጣች ይላል ቤት ውስጥ አሁን ይሄንን አሁን ባለዚህ መጅሊስ ባለቤት ይሄን ብገዛ ሰበብ ረከቦቱ ጋር ማች ነው ቤቱ ጋር ማች ነው። ይሄን ስታየው በጣም ነው የወደድኩት እኔ ራሴ ወላሂ በጣም አሪፍ ነው። በቃ ሀያ ትንሽ ከተኛሽ ተኛ፣ ያለበለዚያ ሰዓት ደርሷል ምናምን አትበይ፣ አታፋሽ ልጅ ምናምን ትያለሽ። አሁን አስደንግጠህ በስራስ ምታት የንቀሰቀስከው አስደንግጠህ? አዎ ይለቅሻል። ተነሽ እዛኛው ቤት ሂጂና ደግሞ ያንቺን እንትን አሳያችሁ። ምን ላሳያችሁ? ያንቺን ልብስ ምርት እንደዚህ ሆኗል። አዎ ቤት ፈልጉልኝ በያቸው። እኔማ ይሄ መጅሊስ እስኪወጣው እዚህ ይሆናል። እዚህ ነው ማለት ወድጄዋለሁ። ወላሂ በጣም ነው ያማረው። አሪፍ ነው። እዚህም አንድ ልጅ አይቶት ከድር የሚባል ወጣን ስትል እንድልክልኝ ብሏል። ይልክላታለሁ። የቤቱንም እንደዚህ ጥፋት አድርጎ ይስራል። ግን እዛ ከለር ጋር አሁን ይሄ ጥፋቱ ቢኖር ይወጣል፣ ይታያል። ለምን ላይ አረንጓዴውን አይደል የመረጥኩት? እንዴት አይወጣም? ይታያል እኮ። እንደዚህ ቢያደርገው ምን ችግር አለው? ያው ሲቆነጥጥ ያስታውቃል። ቅርጽ ይወጣል እኮ። እንደዚህ ያርግበት፣ እንደዚህ ያርግበትና ካስፈለገ ያችን ነጯን ዳርና ዳር እንደዚች ብትል አዩ የውበት ሳሎን አዩ ሸሪፍ የሚል ይተደውላል። አንጠራውጣ ሸሪፍ ወዲና ሀያት ነው። ለማንኛውም ውዶቼ ይሄ በጣም ቆንጆ እቃ እያስገባን ነው። መጅሊሳችን እንደምታዩት በጣም ነው የሚያምረው። እኔ በጣም ነው የወደድኩት ወላሂ። እና ረመዳን ነው እንግዲህ ቤተሰቦቻችሁን ማስደሰት ከፈለጋችሁ ራሳችሁም ለቤቴ ፏ ልበል ካላችሁ እንግዲህ እዘዙ። ይሄ 30 ቲክነስ በአንደኛው ቦንድድ ነው። ያው ታውቃላችሁ የኛ መጅሊስ አንደኛ ደረጃ ነው። እንደዚህ ረግጣችሁ ማየት ትችላላችሁ። በምንም ነገር በቃ ማረጋገጥ ይቻላል። በጣም ነው የሚያምረው። ይሄ ቆንጆ መጅሊስ ነው። በጣም ነው የሚያምረው እና እዘዙ፣ ደውሉ። ከንጦፍ የተነሳው ስበቡ እና በጣም ነው ይሄንን የወደድኩት ከምንም በላይ በጣም ነው የሚያምረው። እና ቤቢዎቹንም ያቸው በቦንድድ ነው የሚሰራው። ቦንድዱ በቦንድድ ቁርጥራጭ ነው የሚሰሩት። በጣም ነው የሚያምረው። ይሄ ደግሞ በቁንጥጥ ነው። ስፖንጅ አድርገው ነው ብዙ ጊዜ ይሄን የሚያደርጉት። እኛ ግን ቦንድዱ ላይ በቁንጥጥ አድርገን ይሄን የመሰለ ውብ መጅሊስ ሰርተናል ማለት ነው። እና እንደምትወዱት አልጠራጠርም። እወዳችኋለሁ።